ነው የማወጣሽ። አንተ የማትረባ አንተ ማፈሪያ! ለምንድን ነው እዚህ ይዘኸኝ የመጣው? ባርኮት አደይን ያፈቅራታል። የታባሽ ንጉስ አደብ ይኖር። ጫፌን እንዳነካኝ ዞር በልልኝ። ቆይ ምን እያደረጋችሁ ነው? አንቺ በእሳት አንኳኪ ለምን ገባሽ? ሲጀመር ምን አባሽ ልትሰሪ ተመለሽ? አደይ አደይ ምን እያደረግሽ ነው? አንገቷን አንቀሽ ደሞዝሽን አትቀበይም ነበር? ደግሞ ምን እያደረገ ነው? ደረሰ ነበር እንዴ? ከዚች ጋር ምን ይሰራል? ባርኮት በጣም ይቅርታ ተመልሼ መጣሁ። እንዴት ነው ባርኪ? አደይ እኮ ደላላ ጋር ስራ ልትፈልግ ነበረ እና ከፍቅር ላይ ደሞዝ ለመቀበል መታ ነው። ፍቅር ደሞዝ አልሰጠችሽም እንዴ? አዎ አልሰጠችኝም። 2 ወር ከ3 ሳምንቴ ነው። እስካሁን ደሞዜን ሰጥታኝ አታውቅም። አደይ የምርሽን ነው? እንዴት እስካሁን ሳትቀበይ? እኔማ ያው ለብርሃን የማሳከሚያ ብር ስለሰጠኝ አልጠይቀም ብዬ ነበር። ፍቅር አንተ ተረጋጋ። ማንንም ማመን የለብህም። ሁለተኛ ጥፋት እንዳታጠፋ። ምን እያልክ ነው? ቆይ የለም። አቤት ባርኮት። ፍቅር በየወሩ ምልክልሽን ገንዘብ ለሬሳ ሰጫት የት እያደረግሽው ነው? ምን? የምን ደሞዝ ነው ማለቴ? ይኸውልሽ አደይ እማዬ ከዚህ ቤት እንድትወጪ አልፈቀደችም። እኔም ደግሞ ቆመ ብዬ ሳስበው ልክ አላልኩም። ስለዚህ እዚህ ቤት እየሰራሽ መኖር ትችላለሽ። ምን ማለት ነው እዚህ ቤት መቆየት? የማዬ ትዕዛዝ ነው ፍቅር። እኔም ሳስበው አደይ እዚህ ቤት መቆየት አለባት። የታባሽ ሁሉ ነገር አደይ ላይ ያደረግሽ ነው። ምንድን ነው የምታደርጊ? ተንኮለኛ! ምን እያሰብክ ነው? አደይም ማባረር አልነበረብን። ባርኮቴ ስህተት ሰርቷል። ምን ነው ናፈቀች? የማይመስል ነገር አታውሪ። አደይ የት እንዳለች አናውቅም። ስልኳ ላይ ብደውልም አይሰራም። አደይ እኮ ሰራተኛ ነች። በቃ አንዱ ጋር ተቀጥራ ነው የሚሆነው። ደግሞ ሌላ ቤት እንደኛ መጨማለቅ የለም። ስራ እየሰራች ነው የሚሆነው። አደይ እኮ ለእኛ ሰራተኛ ብቻ አይደለችም። ለባርኮቴ እህቱ፣ ለእኔ ደግሞ። ለአንተ ደግሞ ምን? እባክሽ የምለው ገብቶሻል። እንደ ማንኛውም ሰራተኛ ግን ማባረር አልነበረበት። አደይ እኮ ቤተሰባችን። እኔ እንደሱ አይነት ቤተሰብ የለኝም። ተይ ፍቅር፣ እንደዚህ ባትይ ጥሩ ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የእሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙዝት ይበልልኝ። አደይ ክፍል 32 33 ይዤላችሁ መጥቻለሁ። ፍቅር እርጉም የሆነችዋ እንግዲህ በውሸት ያወራች ውሸት ወሬ ያወራች ትገኛለች ማለት ነው። እንግዲህ በምስሉ ላይ እንደምትመለከቱ እንግዲህ እየተከራከሩ ይገኛሉ ማለት ነው። እንግዲህ ፍቅርን የአደይ ውሸት አውርታለች ማለት ነው። በሱ ምክንያት ሁሉም ቤቱ ተበጥብጧል ማለት ነው። አደይ እንግዲህ የውልሽ ከቤት እንድትወጪ አልፈልግም፣ እማዬ ከቤት እንዳትወጪ ብላለች እያለ ባርኮትን እንግዲህ ፍቅር ደግሞ ምን ማለት ነው እዚህ ቤት መቀመጥ ማለት? ፍቅር ዝም በይ፣ የማዬ ትዕዛዝ ነው። ፍቅር እኔ ሳስብ አደይ እዚህ ቤት መሆን አለባት ስትል ጊዜ አደይ አይ ባርኮቴ ችግር የለም፣ የኔ ችግር የለም። በዚህ ሁኔታ ከቀጠረ እዚህ ቤት መቆየት አልችልም። ደሞዜ ከሰጣችሁኝ የደላላ ከፍዬ ወደ ስራ መሄድ እፈልጋለሁ። አደይ እንደዚህ አትበይ በክሽ ማይ እስከምትመጣ ድረስ እዚህ ቁጭ በይ። እናንተ እኮ ቀድማችሁ ውጪ ስላላችሁኝ እኔ እዚህ ቤት ከበቃኝ ቆይቷል። ለእትዬ ብዬ ነው ይሄ እስካሁን ቁጭ ብል ያልኩት። የፍቅርና የልጅያ ነገር ከአቅሜ በላይ ሆነዋል ትላለች። ለምለም ደግሞ አደይ
እኔ በሆነ የፍቅር ጸባይ ተሸክሜ እዚህ ቤት ለመቆይ አልፈልግም ነበረ። ምን ማለት ነው? ከገባሽ ገባሽ። አሁን ደግሞ ለአደይ ደሞዟን ስጫት ትላታለች። ወይም ደግሞ ሌላ ሰው ቤት ከምትሄጂ እሺ፣ እዚህ ኤላ ቤት ጋር ቆይተሽ ተረጋግተሽ አስቢ። አደይ ደግሞ እናንተ ያባረራችሁን ኤላ ምን ዕዳ አለበት ትላለች። ለሱ ችግር የለውም አደይ። ከዛ ኤላ አንቺ ከፈለግሽ ችግር የለውም ይላታል። ከለምለም ጋር መቆየት ትችያለሽ። ሁላቸውም በጣም አመሰግናለሁ፣ ግን እኔ ዝም ብዬ እዚህ ቤት መሆን አልፈልግም፣ ደግሞ ሲያስፈልገኛል ትላለች። ወይ ጥጋብ ሲጀምር ምን ልትሰሪ መጣሽ? ራስሽ ልትለምኝ መጣሽ እንጂ ማንም ነይ ያለሽ ሰው የለም። እኔ ለማኝ አይደለሁም። የሰራሁበትን የላቤን ሀቀዬን ፈልጌ ነው የመጣሁት። ስለዚህ ለነገርሽ ልከት ይኖርሽ። አንቺ ነሽ የእኔ ስርዓት የምታስተምሪኝ። በቃ ፍቅር ለምንድን ነው እስከዛሬ ደሞዟን ያሰጠሻት? ብሩ ለትምህርት ቤት ስላስከፈልኩት ነው። የትምህርት ቤት ክፍያ እማዬ አይደለም እንደምትከፍለው በመጣ ቁጥር የምትከፍልሽ እንዴ? ቆይ ስታረጊው ቦር ወሩ ሳይሞላ ጨምሮልኝ አትይም? ለምንድን ነው የአደይ ደሞዝ የወሰድሽው? ልስጥሽ ስላት ብላ ድጋሚ በውሸት ያወራች። ልስጥሽ ስልሽ እምቢ አላለችኝ። ከውሸት ላይ አትደራረቢ ፍቅር ታይ ትላታለች። ከዛ ባርኮቱም ስልክ ደውሎበት ከስራ ቦታ ስልክ ሲደወልበት እንግዲህ ሄሎ አቤት መጣሁ እሺ እያለ እንግዲህ ወደ ይቅርታ በጣም የቤተሰብ ጉዳይ አጋጥሞኝ ነበረ፣ ለዛ ነው የቆየሁት። መጣሁ እሺ አሁን እመጣለሁ እያለ እንግዲህ በጣም ይቅርታ እያለ ወደ ስራው ይሄዳል ማለት ነው። ባርኮት ማለት ነው። አዳይ እዚህ ብትቆይ ልቤ ረፊ ነበረ፣ ካልሆነ ደግሞ ኤላ ጋር መቆየት ትችያለሽ። የብሩ ነገር እኔ ራሴን እልክልሻለሁ ይላል ባርኮትን ማለት ነው። በቃ በጣም ይቅርታ መሄድ ስላለብኝ ነው ያለ ወደ ስራው ሊያመራ ነው። ፍቅር ብሩን የት እንዳስገባሽው ስመጣ ትመልሽልኛለሽ ይላታል ማለት ነው። ለምለምን እንግዲህ እንደዚህ አይን እየታዩ ፍቅር የልጁና አደይ ወዴት ይሄዱ ነበረ? ሰክሮ ተኝቶ ነበረ እንዴ? በዚህ ቀን የአደይ የልጁ ሺሴ እያለች እንግዲህ ምን ነው ኤላ ቅራለህ እንዴ? ቅናት ቢጤ ለምለምን ቅናት ቢጤ ስለጠረባት ነገሩ ስለገረመኝ ነው። አሁን ትሄጃለሽ ወይስ አትሄጂም? አደይ ነይ እንሂድ፣ እናንተ ሄዶ እኔ ከፍርቅ ጋር ትንሽ ማውራው ጉዳይ አለኝ ትላለች። አዎ መጣሁ፣ ፍቅሩ ብዙም ታሰዳኝ ነገር ስላለ ከሷ ጋር ላወራ ነው ትላለች አደይን ማለት ነው። ከዛም በኋላ በሉ ሰላም ዋሉ ብሎ እነሱ ሄደዋል ማለት ነው። አደይን እንግዲህ ፍቅር እውነቱን ንገሪኝ፣ እውነቱ ካልነገርሽኝ ከዚህ መውጣትሽ ካልቀረም ቤቱ የሚሰራ ስራ ስሪ ስትላት እኔ ስለ ቤቱ ስራ ምን አገባኝ? ከዚህ ቤት እኮ አባረሽኛል እና ስራ ካልሰራሽ ምን አባሽ ልሰራኝ ነው? ቅድም ከነሱ ጋር ትሄጂም ነበረ? አልሄድም። ያደረግሽውን ነገር የአንዳንዱ ነገር ልትነግሪኝ ነው። ቆይ እንዴት አድርገሽ ነው የደመቀ በእኔ ላይ ሀሴትን ሊመሰክር ያደረግሽው? ትላለች። ኦ እሱ መስማት ነው የምትፈልጊው? ደመቀ ማለት ገንዘብ ከተሰጠው ምንም የሚያደርግ ሰው ነው ዘመዴ። የፈሬ ልጅ ማለት አይፈልግም ምናምን የሚል ነገር አይሰራም ስትል እንግዲህ መታ ፀጉሯን ሙጭጭ ታደርጋታለች። እሰይ የዋጋዋ ነው የሰጠሻት፣ እኔ ደስ ብሎኛል። ለምን እንቺ ውሸታም የሆነች ልጅ እንግዲህ ተናገሪ እንጂ ምን ያለች ያለ እውነቱን ሳትነግሪኝ ጨካኝ ስለሆንሽ ነው ስትል አደይ ልቀቂኝ ስትላት አንቺ ውሻ፣ አንቺ ችጋራም ስትላት እንደዚህ ምንድነው ያስተጋበሽ ስትሰድቢኝ ሁሉም ነገር ትቼ አንገቴ ደፍቼ ዝም ያልኩት ያው ሰራተኛ ካንቺ በታይ ስለሆንኩኝ ነው። ግን ማንም ሰው በዚህ ዓለም ሲመጣ እኩል ነው የተፈጠረው። ስለዚህ ሰው የአሁኑ ማየት የለብሽም ያለቻት እንግዲህ የስራዋን ሰጥቻት እኔ በጣም ደስ ብሎኛል። እንኳንም ደግ አደረግሻት አደይ፣ አሁን ነው ደስ ያለኝ ማለት ነው። እንግዲህ ልቀቅኝ ያለቻት ሊዲያ ትመጣና አደይ መጣሽ እንዴ? እቺ ክፉ ምን ያደረግሻት ነው ትላታለች። ልቀቅኝ አደይ፣ ልቀቅኝ አደይ፣ ኧረ እንዳትለቂያት እንደው በደንብ አድርገሽ ደብድባት ትላታለች። ትሰሚኛለሽ አላማሽ ምን እንደሆነ ባቀም እኔ እስካሁን ለወንድምሽ አዝኜ ነው ለማንም ሰው ነገር ትፍሽ ቤት ያልተናገርኩት ለጊዜው ጉዳይ ነው እንጂ ነገ አንቺም የት ቦታ እንደምደርሽ አታውቂም። አዳይ ያጀለኝ እስኪ ያለቻት በጥፊ ላጋጫት ነበረ ስትል ከዛ ግፍትር ታረጋትና አዳይ ወደ ኤላ ቤት ለመሄድ ስትሞክር እንግዲህ እዚህ ቤት ደግሞ እፍ እያለች እንግዲህ ፍቅርን የእጅሽ ነው ያገኘሽው ስትል እንግዲህ እዚህም እንግዲህ ትንቆራተታለች። የእጅዋ ነው ያገኘችው ማለት ነው። ፍቅር የእናንተ መጫወቻ ልሁን ያለች እንግዲህ ፀጉሯን ሙጭጭ ያደረገች ትገኛለች ማለት ነው። ደግ አደረገችሽ።
አደይ ወደ ኤላ ቤት እሄዳለሁ ስትል አጋጣሚ ሆኖ እንግዲህ ባርኮትን ማለት ዴቭን ደረጃ ላይ አግኝተዋለች። ዴቭ በጣም ሰጥቷል አደይ እያለ እንግዲህ ያው በሷ ፍቅር ነው እንደዚህም የጠጣው ማለት ነው። ቆይ ምንድን ነው ያደረከው? ምን ሆነህ ነው? ከሊዲያ ጋር ቅድም ከፍቅር ጋር ምን ያደረክ ነበረ? እኔ ባንቺ ፍቅር ይዤ ስቃያለሁ። አንቺ በቃ እንደዚህ ነው የምትሆኝብኝ ይላል። በሀሳብ ነው ሁሉም ነገር የምትመጭብኝ። ከዛ እሷ አይኑን ታየዋለች። ይኸውልሽ አደይ እኔ በቃ በጣም ነው የምወድሽ፣ ሌባም ሁኚ ምንም ሁኚ በጣም ነው የምወድሽ፣ ሰው ውሸትም ያውራ በጣም ነው የምወድሽ ይላታል። ያው በስካር ቀርቦ ማለት ነው። እሷ ደግሞ አይኑን እያየች ዝም ብላ ዳምጣ ትሰማዋለች። እባክሽን አዳይ ብሎ እጅሽን ስጪ ሲላት ከዛ በኋላ ዴቭ ከፍቅር ጋር ቅድም ምን ያደረጋችሁ ነበረ? ካንተ ይሄንን አልጠብቅም ነበረ። ከዛ በኋላ አደይ ያው የሱ ፍቅር ቢይዛትም ያው ምን ታደርጋለች? ግልጽ አድርጋ አትናገረችም። ያው ቦታዋ ስለምታውቅ ሰራተኛ ስለሆነች ፈርታ ነው ማለት ነው። አደይ እባክሽን እያለ ና ንገሪኝ ይላል። ና ላስተኛ መጀመሪያ ንገሪኝና እባክህ ና እንውጣ ወደ አልጋህ ልውሰድና ላስተኛህ ብላ ወደ ላይ ታወጣዋለች ማለት ነው። እባክህ ና እያለች ወደ ላይ ታወጣዋለች በደረጃ እያወጣችው እያለ ከዛ በኋላ ኤላና እንግዲህ ለምለምን እንግዲህ እዚህ ጋር ፍቅራቸው እየቋጩ ነው። ምግብም ታጎርሰዋለች፣ ምግብም ታበላዋለች። እንግዲህ በጣም ደስ የሚሉ ናቸው። በጣም ፍቅራቸው ያስቀናል ማለት ነው። ኤላና ለምለም ማለት ነው። እንግዲህ ምግብም ሰርታ እያበላችሁ የሁለተኛ ከሱ ጋር እና አትሆንም እያሉ እንግዲህ ትቀና ነበረ። ያኔማ እኮ በጣም ልጅ ነበር። ምን ነው እንደዚህ ነው ያስታወስሽው? መቼ ይቀራልኛል? እሱማ እኔን አይቶ ሊወዱኝ ይችላሉ። አባትክን ያንተ ልብ ይቀየርብኛል ብዬ አንድም ቀን ፈርቼ አላውቅም። ነገር ግን አባትህ በአንተ ቦታ ትልቅ ስልጣን ስላላቸው ነው ትላለች። እንግዲህ አው ልክ ነሽ፣ ለእኔ አባቴ ሁሉም ነገሬ ነው። ከዛ ሲሄድ ራሱ እኔ ምርጫ ነው እንጂ በሱ ፍላጎት ነው ሁሉም ነገር የሚያደርግልኝ። ግን ድካም በሱን ተመርጬ ሌላ ጥፋት እንዳላጠፋ እፈራለሁ። ብቻ ልክ ነው፣ እሷ እንደሚፈልጉኝ አይነት ሚስት ሆናለሁ። አንተ ብቻ ካጠገቤ አትርቅ። ለአንተ ሰራተኛ ሆኜ መራስ ቢሆን እመርጣለሁ። ሊዲያ እንደዚህ አትበይ ብሎ ግንባሯ ላይ ይስማታል ማለት ነው። እንግዲህ እሷም ያው ትንሽ ብቸኝነት ተሰምቷታል ማለት ነው። ብቸኛዋ ስለሆነች ነው። ቤተሰቦቿ ሁሉም ሞቶ ስላለቁበት በጣም ተሰቃይታለች ማለት ነው። ለዛ ነው ይሄ እንደዚህ የምትከራተተው ማለት ነው። እንግዲህ በምስሉ ላይ እንደምትመለከቱት እንግዲህ ለዛ ነው ማለት ነው። እንግዲህ ግን ድጋሚ በሱ ተመርቼ ሌላ ጥፋት እንዳላጠፋ እያሉ እንግዲህ በጣም ደስ የሚል ፍቅር አሟሙች ሆነዋል ማለት ነው። ኤላና ለምለም ማለት ነው። እንግዲህ እዚህ ጋር ሊዱ ማታ ስለሰከረች ስለገባች እንግዲህ ሰክራ ስለገባች ከላይ መታ ሶፋ ላይ ቁጭ ብላ አንገቷ ትይዛል። ፍቅር እቺ የተረገመ ሴትዋ አትመጣ ፍቅር አንቺ ፍቅር ትላታለች። ከዛ ፍቅር ምን ላድርግሽ ብላ ትመጣና ከዛ በኋላ የሊዲያን ታንቃታለች ማለት ነው። ሊዲያን ደግሞ ተናዳ ሶፋ ላይ ሄዳ እንግዲህ ሶፋ ላይ መታ እንዳነቀቻት ነበረ። ከዛ በኋላ ገደልሽኝ እኮ አንቺ ከዚህ ቤት ወጣለች። ቀዳይ ተራ ደግሞ ላንቺ ነው። እኔ ላይ መሞትሽ ወቂ እኔ ላይ የሆነ ለማጥመት ከሞከርሽ ብላ እንግዲህ አንቺ ፍቅር ከተነሳው አለቀሽም። እሺ አንቺ ቆይ ያምሻል እንዴ ብላ አልፈሽ ቁጭ ብላ ሶፋ ላይ ውርውር ታረጋትና ሰው ወደ ላይ ትወጣለች ማለት ነው። በሽተኛ የሆነች ልጅ እያለች እንግዲህ ወደ ሶፋ ላይ ትተኛለች ማለት ነው። እዚህ ጋር ደግሞ እንግዲህ ወደ ዴቭን አደይን ወደ ክላስ ታስገባዋለች። ታስገባውና ፍቅር ከመጣች ደግሞ ወደ ሌላ ውስጥ ነው የምታስገባኝ ትለዋለች። ከዛ አልብሳው ከዛ አደይ እባክሽን እዚህ ከኔ ጋር ትንሽ ቆይ ብሎ እጇን ጎትት ያደርጋታል። እባክሽን ፍቅር ተብዬዋ የራሷ ጉዳይ ነው ይላታል። አደይ እባክሽን አንቺ ብቻ እሺ በይኝ ዴቭ፣ እኔና አንተ አንድ ላይ መሆን አንችልም። በዚህ ሁሉ ችግር ውስጥ እንደዚህ የምትወደኝ ከሆነ አንተ በጣም ይቅርታ፣ እኔ ከቤት ስላባረራችሁኝ መሄድ አለብኝ ትላለች። ከዛን እጇን ይዟት አልቅም ብለዋል። ልቀቀኝ እጄ ትለዋለች። እሷ ደግሞ
አለቅሽም ይላታል። ከዛ ጎትቶ ወደ አልጋው ላይ ይጥላታል። ወደ አልጋው ላይ ጎትቶ እንደጣላትን ፍቅር እንደፈራችውን ፍቅር ትመጣና ከዛ በኋላ አንቺ ምን አባሽ ያደረግሽ ነው? ሰካዋል ብለሽ ምን ያደረግሽ ነው? እባክሽ ንገሪኛ፣ አስረጅኝ። ደረቱ ላይ ተኝታሽ ምን ያደረግሽ ነበረ? ትላለች። ከዛ በኋላ አንቺ ፍቅር ዞር በይ፣ አንቺ ፍቅር ዞር በይ። ከዛ ይሄው እንደዚህ ጎትቶ እንዳስተኛት አስረጅኝ፣ ምን ያደርጋችሁ ነበረ? ምን እየሰራችሁ ነበረ? ምንም አልተፈጠረም ፍቅር ብላ ገፍትራት አዳይን ወደ ስራው ቦታዋን ታመራለች። ወደ ኤላ ቤት ትሄዳለች ማለት ነው። ከዛ በኋላ መንገድ ላይ ይንም ያግዷታል ማለት ነው። የአዳይ ስቃይ በጣም የበረታ ነው። ስለነበረን ቆይታ ከልብ እናመሰግናለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን ያልኩኝ ከዚሁ እሰናበታለሁ። መልካም ጊዜ ይሁንላችሁ።